እሺ ወጣቱ እንዴት ነው? ሀምሪ እኔ ምንም ያደረኩት ነገር የለም። እኔ ቤዛን ልጎዳት እንደማልችል እኮ አንቺ በደንብ ታውቂያለሽ። ኧረ ሀምሪ አንቺ እኮ አልበኝ። ኧረ በፈጠረሽ ፍሬዘር፣ እዚህ የመጣሁት ጣቢያ መምጣት ስለማትችል ቃልህን ለመቀበል ነው። ቆይ ግን እኔ ምን ብላችሁ ነው ልታምኑ የምችሉት? አሁን ግን ለምጠይቅ ጥያቄ ተገቢውን መልስ ብቻ ትሰጠኛለህ። ይኸውልህ ፍሬዘር፣ እኔ የማምነው ነገር ሌላ ቢሆንም ቤዚ የምትለውን ግን ለመስማት ተገድጃለሁ። አሁን ምንም ሳትደብቀኝ እያንዳንዱ ነገር በግልጽ ንገረኝ። ወጣት ቤዛዊት ለመጨረሻ ጊዜ ታየችው ከአንተ ጋር ነበር። እስኪ የዛን ቀን ምሽት የነበረው ሁኔታ ንገረኝ። እውነት አብረን አምሽተን ነበር። አማን ከዛ በኋላ ግን እኔ ምን እንደተፈጠረ እንኳን አላውቅም። ያለት ደብሮ ነበር አይደል? አዎ። ለምን አላውቅም። ማንም ሰው እንደሚደብረው ደብሮኝ ነበር። በቃ ዝም ብሎ ተጫጭኖኝ ነበር። የምታሰላስለው ነገር ሳይኖር ዝም ብሎ ይደብራል? አንተ ዝም ብሎ እንደዚህ ደብሮ ያውቅ? በውስጤ ያዝኩት የሆነ ነገር ከሌለ ሊደብረኝ አይችልም። እና በውስጡ ተንኮል አስበህ ነበር እያልከኝ? እሱን አንተ አልክ። ቆይ ሳጅን፣ ለምን በግልጽ አማርኛ ጥቃት ያደረስክባት አንተ ናት? እሱ ከአንተ አንደበት ቢመጣ ጥሩ ነው። ሳጅን ግን እኔ እውነት እንዴት እንደዚህ እየተፈጠረ እንዳለ ራሱ በጣም እየገረመኝ ነው። ቤዛን እስከ ቤቷ ከሸኛት በኋላ ቻው ተባብላችሁ ተለያያችሁ አይደል? አዎ። ወደ ቤቷ ልትገባ ስትል ደግመህ ጠርተሃት አይደል? አልጠራሃት? ጠርቻታለሁ። የጠራኋት ግን እኮ አንዴ ምን አክሽን ነበር? ንገረኝ ደስ ይለኛል። ምንድን ነው እሱ? ምን መሰለሽ ከዛሬ ነገር አልሻለሁ ያልከኝ ሳጅን፣ እኔ እኮ የጠራኋት የነበረው ፍቅሬ ልገልጽላት ነበር። ምን አለ ጠራኋት? ምን አለ ይዛን ቀን ቀር ከእገታው በኋላ ምን እንደተፈጠረ አታስታውስ? ራሴ ስቼ ስለነበረ ምን ያህል መንገድ ራሱ ወሰዱኝ። ብቻ ግን ስነቃ ራሴን አገኘሁ ጫካ ውስጥ። ስትነቃ ያየኸው ሰው ወይ ያናገርከው ሰው ነበር? ማንንም አላወራሁም፣ ብቻዬን ነበር። ከዛ በኋላ አይኔ ላይ የታሰረውን ጨርቅ ስፈታው ግን አካባቢው ለእኔ እንግዳ ነበር። ምንም አውቀው አካባቢ አለ። ታዲያ ብቻን መሆኑን ካረጋገጥክ አላመለጥክም? ሞክሬ ነበር፣ ግን ደግሞ በድንገት ከየት መጡ ሳልላቸው በገጀሬው በቢላ በማላውቀው ነገር ይሁን እንደዚህ እንደምታየኝ አደረጉ። ለዚህ የሰው ጭንቅላት ያላችሁ ጨካኞች። ወደ ጤና ማዕከል ማን የወሰደ? በጣም ብዙ ደም እየፈሰሰኝ ስለነበረ ራሴን ለማዳን ብዬ ወደ ዳር ወጣለሁ። ከዛ በኋላ ግን ስነቃ ያገኘሁት ራሴን ሆስፒታል ውስጥ ነው። ማን እንዳመጣኝ እንኳን አላውቅም። እዚህ ከገባ በኋላ መጥቶ ያናገረ ሰው አለ? የጠየቀህ? ማንም አልነበረም። ባለሙያዎቹ እንደነገሩኝ ከሆነ ለ2 ሳምንት ያህል ኮማ ውስጥ እንደነበርኩ ነው። ለምን አላሳውቁንም ታዲያ? ኪሴ ውስጥ ምንም አልነበረም። ሁሉንም ነገር ጠራርገው ወስዶት ነው። ለቤተሰብ እንኳን መደወል አልችልም። ለምን? ሳጅን፣ እናቴ ታማሚ ናት። የኔ እንደዚህ መሆን ከሰማች ቀድማኝ እሷ ናት የምትኖረው። ሌላ የምትነግረኝ ነገር ከሌለ ጥያቄን ጨርሻለሁ በኔ በኩል። ሳጅን፣ ከዚህ በላይ ምንም ማስታወስ የለም። በርታ ፍሬዘር። በሀገሪቱ ተፈላጊ ባለሙያ እንደሆንክ ሰምቻለሁ። ለአንተም ለቤተሰብም ለሀገርህም ድጋሚ እንድትኖር እድል ተሰጥቷል። ራስን ጠብቅ። የኔ የሚታይ ቁስል ነው፣ ነገ ይድናል። እሺ፣ የቤዛንስ ቁስል እንዴት ነው ማዳን እንችል? ሳጅን፣ አልችልም። በቃ ከዚህ በላይ እዚህ መቆየት አልችልም። አምሪ፣ አንቺ እንኳን ቢያንስ ልትሰሚኝ ሞክሪ። እኔ ምንም ያደረኩት ነገር የለም፣ እባክሽ እመኚኝ። እኔ አምናለሁ። ከመጀመሪያው ጀምሮ ስላንተ ስከራከር ነበር። እምነቴንም አላጎደልከኝ። ትክክል ነበርኩኝ። አምሪ፣ በዚህ ሰዓት አብሬ ያለው እንፈልጋለን። ማማ መታረቅ እፈልጋለሁ። እባክሽ፣ አንቺ እኮ አለች። እባክሽ አጠገቧ እንደሆነች እባክሽ። መጀመሪያ አንተ በደንብ ይሻላል። ከዛ በኋላ ሁሉም ነገር ይሆናል። እየመጣሁ እጠይቅሃለሁ። እንዴት አታቀናቅላት? ቤዛ እኮ በጣም የዋዝ ሆነች። ሰው ላይ ጥቃት እንኳን የምታደርስ ሰው እኮ አልነበረችም። አይዞህ ፍሬዘር፣ ጓደኛህን መርዳት ከፈለግህ አንተ መጀመሪያ ማገገም አለብህ። ሳጅን፣ ገና ነው ቁስል። ቤዚ እጅ ላይ እጃቸው ማንሳታቸው ነው ይበልጥ ከቁስሌ በላይ እያመመኛል። በርታ። ለማንኛውም እየመጣን ጠይቃለሁ። ሳጅን፣ ከመሄድ በፊት ግን አንድ ጥያቄ ልጠይቅ ትችላለህ? ቤዛ እኔን ለምን እንደጠረጠረች እንጠይቃለን? አዎ። ምን ነበር ያለች? በጠረኑ ነው እሱ መሆኑን ያወቅሁት ብላ ቃሏን ሰጥታለች። በጠረኑ? አዎ። ከአንተ ጋር የለመደችው ሽታ ይመስላል።
አዎ ልክ ነው። እኔ የምቀበው ሽቶ በተደጋጋሚ ትወድልኝ እንደነበር ቤዛ ትነግረኝ ነው። ታዲያ ይሄ በቂ ምክንያት አይደል? እሱ ሳጅን፣ ይሄ ነገር ግን ትክክል ላይሆን አይመስለኝም። እንዴት ትክክል አይሆን? እኔ የምቀበው ሽቶ እኮ በጣም ውድ ሽቶ ነው ሳጅን። ማንም ተራ ማጅራት መችት ያለ ሰው የሚቀበው ሽቶ አይደል? ስለዚህ ምን ሆነሃል ሳጅን? ስለዚህማ ትክክል ያልሆነ ነገር ታደርጓል። ሆን ተብሎ የተደረገ ነገር ነው እያልኩ። ምን ያህል እርግጠኛ ነው? 100% እርግጠኛ ነኝ። ይሄን ነገር ሊያደርገው ይችላል ብለህ የምጠረጥረው ሰው አሁን ባለበት ሁኔታ ሳጅን ምንም ነገር ማሰብ አልችልም። ጭንቅላቴ እንኳን በትክክል እያሰበልኝ ነው። ፍሬዘር፣ ለጥቆማ ሳላመሰግን አላልፍም። ጉዳዩን በጥልቅ እመለከተዋለሁ። በርታ። እንዴ ራሷ ናት እቺ የተረገመች ራሷ ናት። ከራሷ ናት። የቀና ጀንበር እሱ ካላደረገው ማን ነው እንደዛ ያደረገው? እኔ ለእኔ ራሱ ግራ ገብቶ የአባቷ ጠላት ነፃ ነው ተብሎ ተለቋል። ብቻ ማንም ያደርገው ማንም፣ እኔ የሚያሳስበኝ የቤዚ ስሜት ከምንም በላይ። ምን ሆነሽ ነው ርዬ? ብሬ አንድ ነገር ማድረግ አለብኝ። ምንድን ነው? ምን ልታደርጊ ነው? እንደዚህ ሆኖ ወደ ልምድ መግባት አልፈልግም። አሁን መሄድ አለብኝ። ቆይ የት ነው የምትሄጂው? ተከተለኝ፣ በቃ ይሄድ እነግርሃለሁ። እንዴ ትምህርት ቤት መሄድ እኮ አለብኝ። ተማሪዎች እየጠበቁ ነው። አልችልም፣ መጠበቅ አልችልም። ብሬ አንተ ካልቻልክ መቅረት ትችላለህ። እኔ ሄዳለሁ። በድንገት እኮ ነው እያልሽ ነው ያለሽው ብዬ ትምህርት ቤት ታውቂያለሽ፣ ተማሪዎች እንደሚጠብቁ። እሺ በቃ ግድ የለም። አንተ ወደምትሄድበት ሂድ። ስጨርስ ደውልልኝ። እሺ እኔ ሄዳለሁ። እሺ እንጀምር። ሪሃና ኤፍሬም ይባላል። ተማሪ ሰራተኛ ወይስ? ተማሪ ነኝ። ከቤዛ ጋር አብረን ነው የምንማረው። እህቴ አንቺስ? እኔም የኮሌጁ ተማሪ ነኝ። የቤዛ ጓደኛ ነኝ። ጥሩ። ስለዚህ ወደ ምትሰጡን መረጃ እንሂድ። እስካሁን በቤዛ ጉዳይ ሲጠረጠሩ የነበሩ ሰዎች ከጥቃቱ ነፃ ናቸው ሲባሉ ያየው ነው። ትክክል ነው። ባደረግነው ማጣራት ከጉዳዩ ጋር ተያያዥነት ስለሌላቸው ነፃ ሆነዋል። እነሱ ካልሆኑ እኔ የምጠረጥረው ሰው አለ። ማንን ነው የምጠረጥሪው? እኛ ጋር አብራ የምትማር ልጅ አለች። ቤዛን ሁሌ የምትተናኮላት ልጅ። ስሟን ትነግሪኝ ትችያለሽ? ሳምራዊት ትባላለች። ሳምራዊት? ይቅርታ፣ ሁለታችሁም ለአንድ ጉዳይ መጣችሁ መስሎኝ። ስለ ጉዳዩ ልናገር የመጣሁት እኔ ነኝ። እሷ አብራ እንድትመጣ ስለፈለግኩ ነው። ይሁን፣ ግድ የለም። ስለ ልጅቷ የምታውቂውን ነገር ንገሪኝ። ልጅቷ ሁሌ ቤዛን ትተናኮላታለች። እይቷ ሁሉ የጠላት ነው። ለምሳሌ ምን ስታደርግ አይተሻል? ማለቴ እንድትጠራጠሪ የሚያደርግሽ? ሁሌ እየተጠባበቀች መንገድ ትዘጋባታለች። እንደውም አንድ ቀን ኬኗን ስጥልባት አይቻለሁ። ምርኩዟን ማለትሽ ነው? ግን ለምን እንዲህ የምታደርግ ይመስልሻል? እኔ እንጃ። ግን የሆነ ልጅ አለ አብሮን የሚማር ከሳምራዊት ጋር አብሮ አደግ ናቸው። ለቤዛ ደግሞ የተለየ ቦታ ይሰጣታል። ሁሌም ሊቀርባት ይፈልጋል። ሳምራዊት ደግሞ በዚህ ስትቀና ያለው። ስለዚህ በቅናት ምክንያት ወንጀልን ልትፈጽም ትችላለች ነው ያንቺ ግምት? ታድርገው አላውቅም። ግን የሁሉ ተጠርጣሪ ነፃ ከሆነ ቤዛን ሊጎዳ የሚችል ከሰው ውጭ በአይምሮ ሊመጣልኝ ስላልቻለ ነው። በመካከላቸው ያለው ወንድ ስሙ ማን ነው? ሳይመን ነው የሚባለው። የወጣቶቹ ግንኙነት እንዴት ነው? ማለቴ አብሮ እስከ መኖር የሚያደርስ የስጋ ዝምድና ያላቸው እንዴ? ይቅርታ ግን ስለነሱ የሰማሁትን ነገር ብናገር ደስ ይለኛል። እባክሽ። ሳይመንና ሳምራዊት አብሮ ነው ማደጎ ቤት ያደጉት። ከማደጎ ቤትም ከወጡ በኋላ ደግሞ ቤት ተከራይተው አብረው ይኖሩ ነበር። የትኛው ማደጎ ቤት? ያን ያህል እንኳን የጠለቀ እውቀት የለኝም። ይህም ብቻ ነው የሰማሁት። እና ደግሞ ሳምራዊት ግቢ ውስጥ መጥፎ የሆነ ስም ነው ያላት። በምን ምክንያት? ለምን፣ እንዴት፣ ወዴት የሚባሉ ጥያቄዎች በእናንተ ነው የሚያምረው። ግቢ አካባቢ መታችሁ የተወሰነ ጥናት ብታደርጉ መልሱን የምታገኙት ይመስለኛል። የሚኖርበትንስ አካባቢ አታውቁም? እኔ አላውቅም። እኔም አላውቅም። እሺ ኮንስታብል፣ መረጃው እንዴት አገኘው? በጣም ትኩረት የሚስብ ጉዳይ ነው።
በተለይ ይሄ ቅናት የሙሉት ነገር ምንም ነገር ለማድረግ ይገፋፋል። እንዴት አየኸው ታዲያ? ምን ሊሆን ይችላል ብለህ ትገምታለህ? ልጅቷ በግቢው ተማሪ ጥቃት ሊደርስባት የቻለበት ምክንያት ራሱ በራሱ ሌላ ጥያቄ ያስነሳል። ጥሩ እይታ ነው። አሁን ግን በአስቸኳይ ወጣት ፍሬዘር የሚቀባውን ሽቶ በተመለከተ ክትትል ማድረግ ያለብን ይመስለኛል። በትክክል ሽቶ በአንድ ሱቅ መሸጫ ብቻ መገኘቱ ራሱ ለእኛ ስራችንን ያቀልልናል። ስለዚህ ቤቱ የምንገባበትን መንገድ ማመቻቸት አለብን ማለት ነው። እውነት ነው ሳጅን። አንተ ደግሞ ማደጎ ቤት አካባቢ ሄደህ አንዳንድ ስለ ልጆቹ ጥናት ማድረግ ያለብህ ይመስለኛል፣ በማይታወቅበት መንገድ። ታዛዥ ነኝ አለቃ። ኮሌጅም አካባቢ ያሉ አንዳንድ መረጃዎች ካሉ ሄደህ ብታሰባስብ ጥሩ ነው። መልካም። በዚህ ዲነር መስኮት ልዝጋልሽ እንዴ? አይታይ ፈልጊ። ምንድን ነው መናገር የምትፈልጊው ነገር አለ እንዴ? አዎ ቤዚ፣ አንድ የምነግርሽ እውነት አለኝ። እውነት ምንድን ነው? እውነት ማለት ትክክል የሆነ ነገር፣ ያልተሳሳተ ነገር ማለት ነው። ትክክል የሚባል ነገር አለ? አዎ አለ ቤዚ። ማን እንደሚጠቀሙ ስለማናቅ ነው እንጂ በደንብ አለ። ትክክል የሆነውንም ትክክል ያልሆነውንም ነገር የሚፈጥረው የሰው ልጅ ነው አይደለ? አዎ ሰው ነው። ግን አንዳንድ ጊዜ ከሰውም ሰው አለው አይደል? ያንቺ ሰው ማን ነው ታዲያ? በእርግጥ በዚህ ሰዓት ሰው ማመን በጣም ከባድ ነው። እንኳን ሰው ማመን ራስን ማመን ከባድ ነው። ግን ተብለው የሚጀመሩ አረፍተ ነገሮች አጨራረሳቸው ልክ አይመጣም። ይኸውልሽ አሁን የምነግርሽን ነገር ላታምኚኝ ትችያለሽ፣ ግን እውነት ነው። ሁለት ተቃራኒ ሀሳቦችን እያነሳሽ ነው ያለሽው። ለእኔ ትክክል ያልሆነ ነገር ለአንቺ እውነት ነው፣ ለአንቺ እውነት የሆነ ነገር ደግሞ ለእኔ ትክክል አይደለም። ስለዚህ በፍጹም በሀሳብ ልንተማመን አንችልም። ግን እኮ እውነታውን ሳትሰሚ መረዳት አትችይም። እየሰማሁሽ ነው። ይኸውልሽ ቤዚ፣ ጥቃቱን ያደረሰብሽ ፍሬዘር አይደለም። የእሱ ስም እንዳጠሪብኝ ብዬሻለሁ። ስሙን መስማት አልፈልግም። እሺ ሳትሰሚኝ እንዴት ልትረጂኝ ትችያለሽ ቤዚ? ምንም እውነት የለውም። ውሸታም ከሃዲ ነው። እንደዛ አይደለም ፍሬዘር። ያንንም ደግሞ አይቼ አረጋግጫለሁ። እና እኔን ውሸታም ነሽ እያልሽኝ ነው? አይደለም ቤዚ፣ እንደዛ እያልኩሽ አይደለም። ይኸውልሽ አንቺ እሱ ጥቃት እንዳደረሰብሽ እንድታስቢ ሆን ብሎ የተሰራ ሴራ ነው። ይህንንም ደግሞ ፖሊሶች አረጋግጠውታል። ምን ማለት ነው? ምንድን ነው እያወራሽ ያለሽው? አንቺ የታገትሽለት ፍሬዘርም ታግቶ ነበረ እና ከባድ ጉዳት ደርሶበት ከሞት አፋፍ ነው የተረፈው። ውሸት! ይሄ እናንተን ለማደነጋገር ሆነ ተብሎ የተሰራ ውሸት ነው። እሺ ቤዚዬ፣ ስጋዬ እኮ አንቺ ነሽ። ለአንቺ ነው ማገዝ ያለብኝ። ግን ልጁ እዚህ ሁሉ ጣጣ ውስጥ እንደሌለበት ደግሞ አረጋግጫለሁ። ምንድነው ማረጋገጫሽ? ቆይ አሁን ወደ ሌላ ነገር ከመግባታችን በፊት ጥቃቱን ሲያደርስብሽ የፍሬዘርን ድምፅ ሰምተሽው ታውቂያለሽ? ቆይ ለምን ድምፃቸውን ያጠፉ ይመስልሻል? ነገር ግን መጨረሻ ቀን ላይ በሬን ከፍቼ ልገባ ስል ስሜን ጠርቶ ያስቆመኝ እሱ ነው። አዎ ጠርቶሽ ነበረ። የጠራሽ ግን እንደማይፈቅርሽ ሊነግርሽ ነበረ። ግን በዛ መሀል ነው ያ ሁሉ ነገር የተፈጠረው። በዛ ላይ ደግሞ መጨረሻ ቀን ስንገናኝ ደብሮት ነበረ። የደበረውም ልንገራት አልንገራት በሚል ሀሳብ ውስጡ ሲብሰለሰል ስለነበረ ነው እንጂ ሌላ ነገር አይደለም። ይሄ እኔን ለማሳመን ሆነ ብለሽ የምትፈጥሪው ታሪክ ነው። ይሄን ነገር ማዳመጥ አልፈልግም። በቃ አይሆንም። የሞች እውነቴን ነው። አሁንም ቢሆን ልጁ ሞት አፋፍ ላይ ነው ያለው። ከባድ ሁኔታ ውስጥ ነው ያለው። ቤዚ፣ ምንድን ነው የደረሰበት ጉዳት? ሆዱን በጩቤ ወጋግቶት ሞት አፋፍ ላይ ነው ያለው። በቃሽ። እኔ ከዚህ በላይ ስለዚህ ነገር መስማት አልፈልግም። ሂጂልኝ። ውጪልኝ ያልኩሽ እኮ ነው። አሰሚኝም እንዴ? ውጪልኝ። በቃ ምንም ነገር መስማት አልፈልግም። ከዚህ በላይ ስለዚህ ልጅ እንድትነግሩኝ አልፈልግም እያልኳችሁ ነው። በቃ አትንኪ፣ ልቀቂኝ። ወደዛ ምንም ነገር መስማት አልፈልግም። ስለዚህ ምንም ነገር መስማት አልፈልግም። በቃ ምንም ነገር መስማት አልፈልግም። ተይኝ።
ሰላም እንዳመናገር ጀምራለች። መናገር ማለት ነው የምትናገር ነበር። አሁን በአሁን ማስተዋል ነው የጀመረችው። ይሄ በጣም ደስ የሚል ነገር ነው። ጋሽ ሊሳወቀቻቸው እንዳየቻቸው ነው ያወቀቻቸው። ተቃቅፈው ተላቀሱ፣ መርዶም ነግሯል። በጣም ነበር የሚያሳዝነው። ስለ ልጇ ያወራችው ነገር አለ? ልጇ ሴት እንደነበረች ታስታውሳለች። በህይወት እንዳለችም እንደሚሰማት ታወራ ነበር። ልጇ እንደሞተች ማን የነገራት? አላውቅም ያለች። ዋናው እሷ ደህና መሆኗ ነው። በፊት ወደ ነበረችበት ቦታ እንወስዳትና በወቅቱ ምን እንደተፈጠረ ልታስታውስ ትችላለች። ተስፋ አደርጋለሁ። አንተ በጠቆምከኝ መሰረት ወይዘሮ ሂሩት ማን እንደሆነች አውቄያታለሁ። ኧረ እባክህ እኔ እኮ ብያለሁ። አንተ እጀርጥም። አሁን የት ነው ያለችው? ማደጎ ቤት እንደምትሰራ ሰምቻለሁ። ግን የትኛው ማደጎ ቤት እንደምትሰራ ማጣራት ነው ኃላፊነታችን። እሺ ቦሴ፣ ከተማ ውስጥ አሉ የተባሉትን ማደጎ ቤቶች ሁሉ አስሳለሁ። መልካም። አሁን ስራህን መጀመር ትችላለህ። እኔም ደግሞ ወደ ልጄ ልግባ። ቦስ፣ ቤዚ እንዴት ነች? ገብቼ እንዳልጠይቃትም እኮ ሰው አትፈልግም ስላልከኝ። ልጄ የልጄን ነገር እንኳን ችን የመሰለች ልዕልት እንዳላጣት በጣም እየፈራሁ። አይዞህ ቦሴ፣ እሷ እኮ ትልቅ ልጅ ነች። አሁን ሁሉንም ነገር ትታ ተነስታ ሩጫዋን ትጀምራለች። ቀን ከሌሊት እኮ እየተጠበቀች ነው ያለችው። ምን እንደምታስብ ምን እንደምትሆን አላውቅም። በጣም ይጨንቅ። አይዞህ ቦሴ፣ ወይ ለምን ጸበል አንወስዳትም? አንድ ነገር ማድረግ የማይቀር ግድ የለም ቦሴ፣ የጀመርነውን ስራ ትተንም ቢሆን አንዴ እንውሰዳት፣ እዛ ትረጋጋለች። እሺ አብርሽ፣ እንወስዳታለን። ቅድሚያ ለቤተሰብ ነው መሆን ያለብህ። እዚህ ያለውን ጉዳይ ትተነው እንሂድ። እስቲ ቅዳሜና እሑድ ለመሄድ እዘጋጃለሁ። በልግባና ምሳ በልተህ ሂድ። አሁን ቀምሳን የበላሁት ቦሴ፣ ባይሆን ልሂድ። እንግዲህ ካልሽ እሺ ቦሴ፣ መልካም ቀን። ሰላም። እዚህ ምን ትሰራለህ? አንዱ ያልቻለ በዚህ በጣም ነው ፍቅር ብቻዋን ልተዋታለች። እባክሽ ግን እኮ እሷ አፍረኝ ትስደበኝ እንጂ አልሽ እንደፈለግሽ ታርቂ። ገና እኮ አልተሻለህም። ቆይ ለምንድን ነው ዶክተሮች የሚሉትን ማሰማው? አምሪ አንቺ ማንዴት ነው እባክሽ። እኔ እሷን ባሰብኳት ቁጥር እንባ ነው ፊቴ ላይ የሚቀርበው። እባክሽ ፍቀጅልኝና ስቃዩን አብሬ ልስቅ። ናሽ በቃ አትቁም። እንኳን ደስ አለሽ ወይዘሮ መስከረም። እኔም በጣም ደስ ብሎኛል። ቤተሰቦቼን በሙሉ ይዤ መጥቼ አንድ ቀን እመርቅልሻለሁ። በድጋሚ እንኳን ደስ አለሽ። መልካም የሥራ ዘመን ይሁንልሽ። እሺ፣ ቻው ቻው። ይቅርታ በጣም አቶ ዳንኤል፣ ቤትህን ደፈርኩት። አሁን ይህንን የምንነጋገርበት ሰዓት አይደለም። ሌላውን ነገሮች ሲስተካከሉ እንደርስበታለን። ምን ላድርግ አቶ ዳንኤል?
አይኗን ሳላየው መዋል አልቻልኩም። ቤዚ በጣም ነው ናፈቀችኝ። የኔን ቁስል ስረዳ የእሷ ቁስል ደግሞ በለጠብኝ። አይዞህ ፍሬ፣ አንተ ሳትበረታ እንዴት ልታበረታት ትችላለህ? ቤዚ እንደዚህ ሆና ማየት እኮ አልቻልኩም። የራሳ ቂጧ ቤዚ ናፈቀችኝ። እባክህ የውስጤን እንዳል ይበቃኛል። አሁን ዝም ብለህ ግባ። መኝታ ቤት አለችልህ። እሺ ዝም ብለህ ቆይ ልደውል። ራስን ካላበረታ ሌላ ሰው አታበረታም ብለሽኝ ችግር የለውም። እንጂ ማን ልጅስ ያስበ ቀስ ሸምሽ አቶ ዳንኤል ነው እንደተሰጭ ግን ትንሽ ተረጋግቷል ከበፊቱ። አሁን ስለታስብ ቀስ በል አሁን ስቶር ሰው በቃ ቀስ በል ቤዚ እንግዳ መጥቷል። ቤዚ ለምን መጣ? እንዳትመጣ ብያለሁ። ቤዚ አልቻልኩም። ከአንቺ ርቄ መኖር አልቻልኩም። አብረን መኖር እየቻለን ለምን ይችላል? የደረሰብን ጉዳት ነገር የለም። ቤዚ ከኔ መመላይ እኮ ያንቺ ማም እየተሰማኝ ያለው። የኔ ህመም እንደምትለው ቀላል አይደለም። በአሁኑ ሰዓት እሳት ላይ እንደተጣደ ሻማ አጥንቴ ቅልጥ ሲል ይሰማኛል። እባክሽ ቤዚ እንደሱ እያልሽ ተስፋ አትቁረጭ። ተስፋ ምንድን ነው? በምንድን ነው ተስፋ የማደርገው? ምን ኖሮኝ ነው ተስፋ አድርጌ እንድኖር የምትፈልገው? ቤዚ እንደዛ የምትወጂው እንደዛ ምሳሽለት አባትሽ እንደዛ የምትወጂው አታክስትሽ እንደዛ የምትወጂው የትምህርት ጓደኛሽ በሬስ ቆይሽ እሱ ይቀር። እኔስ ቤዚ ስለ ፍቅራችን ብለሽ ስለ ነገ ህይወታችን ብለሽ ተስፋ አታድርጊ። ፍቅራችን ያልከው? አዎ ፍቅራችን። ቤዚ በጣም እኮ ፍቅርሽ ነበር። ከቀን ወደ ቀን ፍቅርሽ እያገረሸብኝ ነበር። ኩራቴን እኮ አስተንፍሼ ሁሉ ነገሬን ትቼ እኮ እውነቱን ልነግርሽ ነበር ቤዚ። ለምን እስከ ዛሬ ድረስ አልነገርከኝም? ለምን ዘገየህ? ለምን ጓደኛዬ ነሽ እያልክ አቆየኸኝ? አንድ ቀን እንኳን ተደስቼ እንዳድር ለምንድን ነው ያልፈቀድከው? አንድ ቀን እንኳን ደስ ብሎኝ ፊቶችን በእጅ እንድዳብስ ለምን አላደረግክም? በማፍቀሬ እኮ የተጎዳሁት እኔ ነኝ። ከትምህርትሽ ከዓላማሽ እንዳላሰናክልሽ ብዬ ምን ያህል ከራሴ ጋር ስጣላ እንደነበር እኔ ነኝ የማውቀው። ተሳሳትክ ፍሬ፣ በጣም አጠፋ። በዚህ ውስጥ 2 ሞት እንድሞት ነው ያደረግኝ። ሳላይሽ እንዳልውል ብዬ ምን ያህል ርቀት ተጉዤ እንደምመጣ እኮ ነው የነበርኩ የማውቀው። አንቺን ላለመረበሽ ብዬ ምን ያህል የተረበሹ ወራት እንዳሳልፍኩት እኔ ነኝ የማውቀው። ቤዛ አርፍዳል፣ በጣም አርፍዳል። ፍቅራችንን ሳናጣጥመው እንደገና ጀንበር አሰቅዝቋል። በጭራሽ አላረፈድኩም ቤዛ። እንዴ ካለፈው ጊዜ በላይ ወደፊት የሚኖረው ህይወታችን ከፊት የሚባል ነገር የለም። አሁን እኮ ቆሽሻለሁ። ገላይና ቆሽሻውታል፣ አርግዘውኛል። ለእኔ ንጹህ ነሽ ቤዚ፣ ለእኔ ሁሌ ንጹህ ነሽ። አይደለሁኝም። አንድ አርግዘውኛል። ከዚህ በኋላ ወንድ የሚባል ነገር እንዳልቀርብ አድርገውኛል። ንጹህ የሚባል ነገር የለም ከዚህ በኋላ። እምነቴንም ፍቅሬንም ነገዬንም ሁሉ ነገሬንም ነው ያቀጨጩት። ቤዚ እባክሽ እባክሽ እንደሱ እያልሽ አታስፈራሪ። ለእኔ ምንም ነገር ቢፈጠር ያቺ ማቃት የድሮ አሳቂቷ ቤዛ ነች። እኔም እኮ እወድ ነበረ። ነገር ግን ደስታዬን ሳላጣጥም የህሊና እስረኛ አደረገኝ።
እባክሽ ልለምንሽ ነበር አትበይ። ራስሽን ለማከም መውሰድ የምትፈልጊውን ጊዜ ያልውሰጂ። ቤዛ ሳልሰለች እጠብቅሻለሁ። ጠብቀኝ የምትላት ቤዛ ከዚህ በኋላ የለችም። እኔ ከዚህ በኋላ ህይወት የለኝም። ቤዛ በእናትህ ንረፍ። በቃ እኔ ከዚህ በኋላ ማንም ሰው መሆን አልችልም። ተረዳኝና ሂድ። በእናትህ ፍሬዘር ተው። በእናትህ እንዳትጠጋኝ በፍቅራችን ተስፋ አትቁረጭ። ቤዛ ያሳለፍነው ነገር አይመጣብሽ። ፍሬዘር ስማኝ፣ እኔ እንደዚህ ማድረግ ሰው ነኝ ቤዛ? ለሁለታችንም የማይሆን ነገር ነው። በቃ ፍሬዘር እረፍ። ፍሬዘር እባክህን ሂድ። እኔ ከአንቺ ተለይቼ መኖር አልችልም። ወሬ ነው የምሄደው ቤዛ። እኔ ከዚህ በላይ መታመም አልችልም ፍሬዘር። ቤዛ እኔ እኮ መምሽ አይደለሁም። ከዚህ በላይ እኔ መሸከም አልችልም። ሂድልኝ በቃ ፍሬዘር ሂድ በቃ። ቤዛ እባክሽ አትጋኝ። እሺ በቃ ለእኔ የምታስብ ከሆነ ሂድልኝ ፍሬዘር። በቃ ያልሳሳልሽ እንደነበር ረሳሽ ነው ቤዛ። እባክሽ ፍሬዘር እባክህ ተነስተኝ ሂድ እባክህ። ከዚህ በኋላ እንደዚህ ነገር የለም። ምን ሆናችሁ ነው? ፍሬ ተነስተኝ። ጊዜ የለም እኮ ምን እኮ እንደማፍቃት አንቺ ታውቂያለሽ አይደል? አውቃለሁ። ቤዛ እባክሽ ሁሉም ነገር ጊዜ ይፈልጋል። በቃ ተውጣ። ሁሉም ነገር ጊዜ ይፈልጋል። ከዚህ በላይ መታመም አልችልም። ሂድ በቃ ፍሬ እባክህ። ተረጋጋ። ሁሉም ነገር ባንድ አይሆንም። ቀስ እያሉ ነገሮችን ማስተካከል እንችላለን። ጊዜ ተረጋጊ እና እንደዚህ ሞላ አንተም ለሷም ትረጋጋለች።